ዛሬ ቲና እንግዲህ ያው ልብ ሰጥቷት ማለት ወደ ራሷ ተመልሳለች። ነገሮቹ ስታያቸው ከሄሉና ከናቲ ላይ ያለ ፍቅር እንዳለ ስለተረዳች እኔ ያበላሸሁትን ማስተካከል አለብኝ ብላ እንግዲህ ያው ሁለታቸውንም ለማስማማት ሞክራ ነበረ። ነገር ግን ሁለቱም እየተደማመጡም አልነበረም፣ እሷንም ሊሰሟት አልቻሉም ማለት ያው መጀመሪያ ነገርን አበላሽተው በኋላ ላይ ይቅርታ መነሳት ቢከብድም ግን ዛሬ በጥሩ መልካም ጎኗ ነው የመጣችው። ሁለቱንም አንድ ለማድረግ ነው። ናቲንም ራሱ እየተናገረችው ነበር። የሆነ አንቺን ነው ማገባሽ እያለ ሄሉን ለማናደድ ሲያደርገው የነበረውን ነገር እንትን እየተቆጣችሁ ሁላ ነበረ። እና ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ተረፍ ይበልላችሁ። እንግዲህ ቲና ያው እኔንም እየሰደባችሁ ነው፣ እንደ ሴት ተረዱኝ እያለች ነበረ ማለት ነው። እኛ ስንቱን ተረድተን ጨርሰዋለን ዘልቀዋለን ብለሽ ነው ቲና? ምን እናድርግ እንዴ? አይተን አናልፍማ። ችግሩ እኮ ይሄ ነው። አይተን በተለይ ደግሞ የሆነ የሚወራለት ነገር ከሆነ ዝም የሚል ሰው የለም። ስለዚህ እንዳመጣጡ ነው የሚፈርደው። እንግዲህ አንቺ የሚዲያ ሰው አይደለሽ መሰለኝ፣ ይገባሻል። ቆይቶ ችግር የለውም ስለ ሁሉም ነገር እና ሰው የተናገረሽ እኮ በሰዓቱ ሄዱ ላይ ሄደሽ እንዴት እንዳበድሽባት ቪዲዮሽን ማየት ይቻላል እኮ። በዚህ ጥፋቴ ነው ለካ ሰው የተናገረኝ ብለሽ ራስሽን ትታዘቢዋለሽ። እና ለማንኛውም ያለፈው አለፈው። ዛሬ ያደረገችው ጥሩ ነገር ነው። ሁለቱንም ወደ ሰላም ለማምጣት ነበር ጥረት ያደረገችው። እንግዲህ በአቅሟ ሞክራለች። ሰው የተቻለውን ነው የሚሞክረው። እሷ ሞክራለች ተረጋግተው እንዲያወሩ። ነገር ግን እነዚህ ነበልባል የሆኑ ልጆች ሁለቱ እኮ ተቀጣጥለው ሞቱ እንዴ! ህፃን ቃቃ ሲጫወቱ ይሄ የኔ ነው ይሄ አምጣ አምጣ ድርቅ የሚባባሉ ህፃኖች የሉ? እነዛን የመሰሉኝ እኮ። ይኸው በቃ ላገባት ነው። አይ ናቲ እቀፋት ጌታ ወይኔ መሳቅ ሳልፈልግ እየሳኩኝ ነው። ቤተሰብን ምን ላድርግ? እያሳቁኝ እኮ ነው ድርቀታቸው። እና ሄሉዬ ማለት ነው ምን ላይ ነው ጠንቦቅ ብላ ያወጣችው? እዛ ጋር ወንዝ አለ፣ ውሃ አለ። ቤተሰብ እኔ የውሃ ድምፅ ነው የተሰማኝ። እንዴት ነው ነገሩ እንዴ? ሄሉዬ ምን አስበሽ ነው ግን? እኔማ ስትሮጥ እኮ በቃ ወይኔ መኪና ውስጥ ገባች ብዬ ማርያምን። ቤተሰብ ወደ መኪና ውስጥ የሮጠች ነው የመሰለኝ ሁላና ደግነቱ ያው ውሃን የሰማ ነው እንግዲህ ጠንቦቅ ሲል ማለት ነው። ስትገባ እንኳን አላየንም። እና የምር አሳቁኝም አስገረሙኝም። የዛሬው ሲለ እያለ እናንተ ጉድ እኮ ነው። እንደዚህ ቴካ በቃ እንዴ መሸናነፍ የሚባል ነገር የለም ከመካከላቸውና ሄሉዬ ደግሞ ማለት ነው አሁን እግዚአብሔርን ማለት በቃ ሄሉ እንደ ሴት እንድትቆላመጥ ነው የፈለገችው። ነገሩን እያጋራው ያለ ናቲ ይመስለኛል ሳስበው። የሄሉም ልክ ነው ብዬ አይደለም፣ ግን ደግሞ የሆነ እንደ ሴት ምን ችግር አለ ናቲ ሰበር ብለህ ተለል ብታደርጋት። ወይኔ እሱ ራሱ እኮ ተገተረ። እና ሄሉሻ ማለት ነው እንዴ እኛ ከሌለን በዚች ምድር ላይ እኛ ከሌለን ሁሉም ነገር እኮ የለም። አሁን አንቺ ሄደሽ እዛ ውስጥ ገባሽ፣ ውሃ ውስጥ ገባሽ፣ የሆነ ነገር ብትሆኝስ ማንም የሚጎዳው? አንቺ እኮ ነው የምትጎጂው። ሄሉሻዬ ለምንድን ነው እንደዚህ የምታረጊው? በራስሽ ላይማ የሆነ ሪስክ መውሰድ አይጠበቅብሽም። ሁሉም ነገር የሚኖረው ናቲም የሚኖረው ፍቅርሽም የሚኖረው በቃ ሁሉም ነገር በዚህ ምድር ላይ የሚኖረው እኛ ስንኖር ብቻ ነው። እኛ ከሄድን በቃ ሁሉም ነገር የለም። ስለዚህ የፈለገ ነገር ቢፈጠር የፈለገ ነገር ቢሆን እኔ ህይወቴን አጠፋለሁ ራሴን አጠፋለሁ የሚባል ነገር ከአንቺ ላይ ደግመን እንዳንሰማ። የምር ሄሉሻ ብትናደጅም እንኳን ወደ ቤትሽ ሩጠሽ ሂጂ እንጂ እንደገና እንዴ ወይኔ ጉዴ። እና አንድ ቃላት ማውጣት አቅቷቸው እኮ ነው አሁን። እሷም መሸነፍ አቃታት፣ እሱም መሸነፍ አቃተው ነው። ትናንትና ከወንድ ጋር ተቃቅፈሽ ነው የሄድሽ። ስለዚህ እኔ እሷን ሳላገባ አልሄድም አለ ማለት ነው። የእነ ቶሎ ቤት ግድግዳው ሰንበሌጥ ናቲ። እኔ ዝም ብለህ ሩጣ የገባህበት ትዳር ሩጣ የምትወጣ ነው የሚመስለኝ እኮ ሳስበው። ምክንያቱም ትዳር እንደዚህ በሩጫ አይደለም። ማራቶን አደረግከው እንዳንተ እንዴ? ዛሬ አስበህ ነገ የምታገባው እና በእርግጥ እሷን ለማናደድ ነው ሲል የነበረው። ሄሉም ደግሞ አሁን ይሄ ቃላት የሚለው ከልቡ እንዳልሆነ ገብቶሻል። በችስ እልክ ይዞች ነው ሄሉሻዬ፣ ማርያምን እልክ ይዟት ነው እንጂ ናቲ ከልቡ እንዳልሆነ ይሄ ነገር ይገባታል። እና ልጅቷ ለማስታረቅ መታ እኔ እሷን ማገባት ሲል መቼም የሚታመን ነገር አይደለም አይደል? እንኳን ሄሉ እኛ ራሱን አናምነውም ናቲ እንደዚህ ብሎ ቢናገር እና ልጅቷ ራሱ ከናቲ ላይ በጣም ነው የተቆጣችበት። እውነት ለመናገር አሁን እኔ ራሱ ከናቲ ላይ ነው እየፈረድኩ ያለው። እንደነገርኳቸው ሄሉሻም አሁን በጣም ድርቅ እያለች ነው ነገሮችን በቃ ክርር እያደረገቻቸው ነው ያለችው። ነገር ግን ሴትና ወንድ አንድ አይደለም ተባልክ እኮ
ናቲ ምን ሆነ ነው? በቃ ሴት ልጅ ቶሎ ነው ኢሞሽናል የምትሆነው እና ምን ችግር አለ? በቃ የሄሉሻዬ ለቀፍ ሳም ብታደርጋት በቃ ይሄን ነበር የምትፈልገው ከአንተ እኮ። በቃ ተይው የኔ ፍቅር እንደ ድሯችን እንመለስ ብለህ እኮ እቅፍ እቅፍ ሳም ሳም ብታደርጋት ሄሉዬ ትመለሳለች። እና አንተን አልሸነፍም ብለህ ይህን ቃል ማውጣት አቃተ። ኧረ ናቲ ተው ግን ተው፣ ትወዳታለህ እኮ እየወደድካት ስለምን ትሄዳለህ? ሲጀመር ይሄው የቁርጥ ጊዜ እኮ ወደዛና ወደዚህ ነው እኮ ግራ የገባ አንተ አውቄ ነው ቀልዴን ነው አልክ ማለት ነው። ስለዚህ እንደዚህ ካልቀረ ውሸትን እንደዛ እያልካት የነበረ ውሸትን እንደሆነ ሁሉም ሰው ያውቃል። ስለዚህ በዛው መንገድ አሁን መታረቂያችሁ ደርሶ ነበር እኮ ትንሽ ነው የቀራችሁ የነበረ ማለት ነው። እዛው ላይ ነገሩን ፍርጥርጥ አድርጋችሁት ብትነጋገሩ አሪፍ ነበር። አሁን እዛ ቀፍ አድርጎ ሲያወጣት ምናምን ነገር ያለውን ቀንዴን ነበር ቀንዴን እንደሆነ ይገባሻል ሲላት፣ አሁን ሄሉሻን በቃ አትፈልገኝም፣ በቃ አልፈልግም ሂድ እሷን አግባ ከማለት ይሄ ለሰስ አድርጋ ነገሩ ማለት ነው። በቃ ልክ አለ አይደለ ዝም ብላ ላጥ ብላ ብትሄድ አሪፍ ነበረ። ገብታችኋል ቤተሰብ? ምክንያቱም ይስተካከላል ነገርና እዛው ላይ እያከረሩት እኮ እኛ ራሱ እኮ ግራ ገባን። አሁን ምን እናወራ? ማርያምን ቤተሰብ ምን እናወራ? ግራ ነው ያጋቡን እኮ የምሬን ነው ማለት እንደዚህ ጭክን ብለን መፍረድም አልቻልንም። ምክንያቱም ሁለቱም አሁን በጥፋት እንዴት ነው ካልሆነ ናቲሻ እንግዲህ ያው ሄሉሻ ያለችን ሰምታለ በገጀራ ነው የምል ብላለች። ሄሉ ይሄንን ነገር ከማድረግ ወደኋላ አትልም። የምሬን ነው። ምክንያቱም በጣም ነው የምትበሳጨው ከልጅቷ ጋር ስታየው፣ በተለይ በጣም ትናድዳለች። እና ማለት ሁለታችሁ ነገሩን ካላበረዳችሁት እናንተ ካልተረጋጋችሁ እንዴት ይሆናል? ሁሌ በዚህ መልኩ ነው መቀጠል የምትፈልጉት ማለት ነው። ናቲ ደግሞ ልሄድ ነው እያለ ነው። እና አንተ ደግሞ ቆይ ነገሩን ሳትፈታ እንዴት ነው የሆነ ውስጥ ላይ በጣም ትልቅ ነገር ተቀምጦ እንዴት ነው ነገሩ ሳትፈታ ልትሄድ የምትችለው? ነገ በረራዬ ነው ምናምን እያለ ነበረ ማለት ነው። እና ስንት ነገር ጥሎ ዝም ብሎ መብረር አለ እንዴ? ሲጀመር ሄሉ እንደዚህ የምትሆነው እኮ የፍቅር እንደሆነ አሁን ለምሳሌ እሷ የማትፈልግ ከሆነ እኮ አሁን አንተ እንደማትፈልግኝ ያሳየሽኝ እያልካት ነው አስሬ። የማትፈልግ ቢሆን እኮ ልጅቷን አገባለሁ ስትል እሰይ ተመስገን ጎሽ በቃ የራስን ህይወት ጀምር ብላ እኮ መንገዱን ትከፍትልህ ነበረ። እንደምትወድ እያወቅ አንተ ራሱ እልክ ማስገባት አሁን እዛ ጋር በቃ እሷን አገባለሁ ማለት አይጠበቅብህም ነበር እኮ። እንደውም አገባለሁ ብሎ ቁጭ አላለም። እና ሄሉ ደግሞ በቃ እኔ ከአንተ ጋር መቀጠል አልፈልግም ካልሽ እኮ ከፈለገው ጋር ይሁን፣ አንቺ ምን ጨነቀሽ? ዝም ብለህ ትሄዳታለህ እንጂ በፍጹም ሴት ጋር አትሆንም ማለች እኮ ጭራሽ ነው። እና እዚህ ባያገባ እኮ ሄሉ ሻዬ እዛ ሀገር ሄዶ እኮ ሴት እኮ ሞልቷል፣ በየሀገሩ ሞልቷል። እና እዛ ሀገር ሄዶ ሊያገባ እኮ ይችላል። አንቺ የዚህን ነው የምትመለከችው። ነገር ግን ይሄ ኃይለኛ የማይገፋ ፍቅር እያለ ለምን ዝም ብለሽ ትሰጀዋለሽ? ውስጥሽ እየፈለገው ግን ላይሽ በልክ ተወጥሮ ሄሉዬ ታይ ፍቅርሽን ባትልኪው ባትሰጂው እኔ ደስ ይለኛል። እውነት እኔ እንጃ በቃ ስብር በሉ ሁለታችሁም። አሁን ምን እናድርግ ቤተሰብ? ለፍርድ እኮ ነው የተቸገርነው። ማርያምን ሄሉም በቃ ድርቅ ብላ ዝም ብላለች። ናቲም ይኸው እየደረቀ ነው፣ ከእሷ ያባሰው ሆኗል። እሱ ደግሞ ቢያንስ እንደ ወንድ እኮ ተለል ቢል ምን ችግር አለው? እሱ አሁን ያው ብዙ ጊዜ እንግዲህ ባሎች ናቸው ሚስታቸውን ቆልመጥመጥ ምናምን የሚያደርጉ። ይሆን ለምሳሌ ሴት ልጅ ቶሎ በትንሽ ነገር እናኮርፋለን አይደለም? ስለዚህ ቶሎ ደግሞ ከዛ ኮርፊያችን የሚመልሱን ፍቅረኛ ወይም ደግሞ ባል እነሱ ተለል ማለት የኛ ባህሪ ቶሎ ስለሚመለስ የሆነ ከማቆለማመጡ ላይ እንደዚህ ምናምን ነገር ቢያደሉ እኮ ጥሩ ነበር። አሁን ናቲ በቃ ድርቅ ብሎ ይሄን ነገር እኮ ማድረግ አቅቶት አይደል? ድርቅ በቃ ልክ ይዞት ግትር በቃ አፍላፍ ነው እየመለሰላት ያለው። እሷ ያደረገችውን አንድ ባንድ እየመለሰ ነው ያለው። እና የምር እኔ አሁን ድካም ምን ያለኝ ስለነሱ የምለው ሁላ የለኝም። የምሬን ነው በቃ ማለት ተው ቢባሉም እየሰሙ አይደሉም። ስለዚህ ዝም ብለን ማየት ነው የሚሻለው። ነገር ግን ናቲም ሄሉም ልብ ሰጥቷችሁ ተረጋግታችሁ ብትነጋገሩበት መልካም ነው። ምክንያቱም ይሄ ትልቅ ፍቅር እያለ መለያየት ምን ይሰራላችኋል? ማለት እኔ እንጃ እኔ አላቅም።